ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ላብን በተመለከተ ነው። እንግዲህ በተለይም የብብት ላብን ለማስቆም የተለያዩ ውጤታማ መንገዶች ምን ምንድን ናቸው የሚለውን እንግዲህ አንድ በአንድ በዚህ ቪዲዮ ላይ የምናየው ይሆናል። እንግዲህ የብብት ላብ እንግዲህ ከራስ መተማመን ጋር የተያያዘ ነው። እንግዲህ በጣም የሚጎዳ ጉዳይ ስለሆነ ልብ መባል ያለበት ጉዳይ ነው። እናም እንግዲህ ምክንያቶቻቸው ምንድን ነው፣ እንዲሁም ውጤታማ ቀላል መፍትሄዎች ምን ይመስላሉ የሚለውን አንድ በአንድ በዚህ ቪዲዮ ላይ እንግዲህ በስፋት የማሳያችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ የማያቋርጥና ከልክ ያለፈ የብብት ላብ ምቾትን ከመንሳት ባሻገር በራስ መተማመን ላይ ተጽዕኖ ሊፈጥር ይችላል። ነገር ግን እንግዲህ ብዙም መጨነቅ አያስፈልግም። ይህንን ችግር ለመፍታት እንግዲህ ቀኑን ሙሉ ጽድት ብላችሁ ለመዋል የሚረዱ 12 ቀላልና ውጤታማ ዘዴዎች በቅደም ተከተል አንድ በአንድ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዚህ ውስጥም እንግዲህ አንደኛውና የመጀመሪያው ጠንከር ያሉ የላብ መከላከያዎችን መጠቀም ያስፈልጋል። እነዚህም እንግዲህ አንቲ ፐርስፓረንት የተባሉ ምርቶችን መጠቀም አስፈላጊ ነው ማለት ነው። እንግዲህ አንቲ ፐርስፓረንት ምንድን ነው የሚለውን ስናይ እንግዲህ አንቲ ፐርስፓረንት ማለት የላብ መውጫ ቀዳዳዎችን በመዝጋት ላብን የሚቀንሱ ምርቶች ናቸው። እንግዲህ አጠቃቀማቸውም እንግዲህ ከፍተኛ ኃይል ያላቸው ጸረ ላብ ምርቶችን ቆዳችሁ በአግባቡ እንዲመጥና የተሻለ ውጤት ለማግኘት በተለይ ማታ ማታ ወደ መኝታ ስትሄዱ ወይም ደግሞ ከመኝታ ከመነሳታችሁ በፊት መቀባታችሁን አትርሱ። ይህም እንግዲህ ቀኑ ሙሉ ጽድት ብላችሁ ወይም ደግሞ ሌሊቱን ጽድት ብላችሁ እንድታሳልፉ ይረዳችኋል ማለት ነው። ስለዚህ ጠንከር ያሉ የላብ መከላከያ ምርቶችን መጠቀም አስፈላጊ ነው ማለት ነው። ሌላውና ሁለተኛው እንግዲህ አየር የሚያስገቡ ልብሶችን መልበስ ነው። እንግዲህ አለባበሳችሁን ማስተካከል አስፈላጊ ነው ማለት ነው። በተለይም እንግዲህ ከጥጥ ወይም ደግሞ እርጥበትን ከሚስቡ ጨርቆች የተሰሩ ለስላሳና በቀላሉ አየር የሚያስገቡ ልብሶችን መልበስ አስፈላጊ ነው። እንግዲህ እነዚህ ልብሶች አየር እንዲዘዋወርና እርጥበት እንዳይከማች ይረዳሉ ማለት ነው። ስለዚህ ከአለባበስ ጋር ተያይዞ ትንሽ ቀለል ያሉ ልብሶችን መለበስ ተመራጭ ነው ማለት ነው። ቀጣዩና ሶስተኛው እንግዲህ በመደበኝነት ወይም ደግሞ በየጊዜው ሰውነትን መታጠብ አስፈላጊ ነው። እንግዲህ አዘውትሮ ሰውነትን መታጠብ ለመጥፎ ሽታ የሚዳርጉ ባክቴሪያዎችን ለማስወገድና ቆዳን ንጹህ ለማድረግ ይረዳል ማለት ነው። ስለዚህ በየጊዜው መታጠብ አስፈላጊ ነው ማለት ነው። ይሄ ሌላኛው ነው። ሌላኛውና አራተኛው እንግዲህ የብብት ፀጉርን መላጨት አስፈላጊ ነው። እንግዲህ የብብት ፀጉር መላጨት ወይም ደግሞ ማሳጠር ላብና ባክቴሪያ የሚያጠራቅምበትን ቦታ ይቀንሳል። ይህም እንግዲህ ብብታችሁ ቶሎ ቶሎ እንዲደርቅና ሽታ እንዳያመጣ ይረዳል ማለት ነው። ስለዚህ በየጊዜው እንግዲህ ብብትን መላጨት ወይም ደግሞ ትንሽ ፀጉርን መቀነስ አስፈላጊ ነው ማለት ነው። የብብት ፀጉርን ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው የሚያቃጥሉ ምግቦችንና ካይፊንን መቀነስ ነው። እንግዲህ በርበሬ ወይም ሚጥሚጣ የበዛባቸው ምግቦች እና እንደ ቡና ያሉ መጠጦችን የላብ እጢዎችን በማነቃቃት ሰውነታችን በይበልጥ እንዲያለበው ያደርጋሉ ማለት ነው። ስለዚህ እነዚህን ምግቦችና ማለትም በርበሬና ሚጥሚጣ የበዛባቸው ምግቦችን እንዲሁም እንደ ቡና ያሉ ሌሎች ካይፊን የበዛባቸውን መጠጦች መቀነስ አስፈላጊ ነው ማለት ነው። ወደ ቀጣዩና ወደ ስድስተኛው ሳልፍ እንግዲህ ስድስተኛው ላብን የሚመጡ ፓውደሮችን መጠቀም ነው። እንግዲህ ላብን የሚመጡ የሰውነት ፓውደሮችን በመጠቀም እርጥበትን መቀነስና ልብሳችሁ በላብ እንዳይበላሽ መከላከል ትችላላችሁ ማለት ነው። ስለዚህ እነዚህን ፓውደሮች በተለያዩ ቦታዎች የምታገኙ ይሆናል። በተለይም ሐኪምን ብታማክሩ ተመራጭ ነው ማለት ነው። ወይም ደግሞ ከተለያዩ ፋርማሲ ቤቶች የሚገኙ ናቸው። ስለዚህ ስድስተኛው እንግዲህ ላብን የሚመጡ ፓውደሮችን መጠቀም ወሳኝ ነው ማለት ነው። ላብን ከመቀነስ አኳያ ማለት ነው። ወደ ቀጣዩና ወደ ሰባተኛው ስናልፍ እንግዲህ ሰባተኛው የውስጥ ልብሶችን ወይም ደግሞ ላብ ማድረቂያ ጨርቆችን መጠቀም ነው። እንግዲህ ላብን የሚከላከሉ የውስጥ ቲሸርቶች ወይም ደግሞ ሊጣሉ የሚችሉ ትናንሽ የላብ መከላከያ ፓዶችን በላብና በውጪ ልብሳችሁ መካከል እንደ ላብ መከላከያ ሆነው ያገለግላሉ ማለት ነው። ስለዚህ እንደዚህ አይነት እንግዲህ እድሉ ካላችሁ እንደዚህ አይነት ነገሮችን ብትጠቀሙ
እንደ አማራጭ ይሆናል ማለት ነው። ሌላኛውና ስምንተኛው እንግዲህ ከጭንቀት ጋር ተያይዞ ነው። እንግዲህ ጭንቀታችሁን መቆጣጠር ያስፈልጋል። እንግዲህ ላብ በሚገርም ሁኔታ ከጭንቀት ጋር ይያያዛል። እንግዲህ ጭንቀት ወይም ደግሞ ጫና ሲበዛብን ሰውነታችን ብዙ ላብ ያመነጫል። ስለዚህ እንግዲህ ራስን ማረጋጋት፣ የጥልቅ አተነፋፈስ ልምዶችን መስራት፣ ሜዲቴሽን እና አጭር የመዝናኛ ጊዜዎችን መውሰድ የላብ መጠንን ለመቀነስ ወይም ደግሞ ለመቆጣጠር ይረዳል ማለት ነው። ስለዚህ ጭንቀትም ሌላኛው ጉዳይ ነው ማለት ነው። ይህንንም እንግዲህ መቆጣጠር አስፈላጊ ነው ማለት ነው። ቀጣዩ እንግዲህ ውሃ ነው። እንግዲህ በቂ ውሃን በየቀኑ መጠጣት አስፈላጊ ነው። እንግዲህ በቂ ውሃ መጠጣት የሰውነት የሙቀት መጠንን ለማስተካከል ወይም ደግሞ ለመቆጣጠር ይረዳል። እንግዲህ ይህም ሰውነታችን በላብ አማካኝነት የራሱን የማቀዝቀዝ ፍላጎት ይቀንሳል ማለት ነው። ስለዚህ ይህ እንግዲህ በየቀኑ ከ2 ሊትር በላይ ውሃ በመጠጣት እንደዚህ አይነት ሁኔታዎችን ማስተካከል ይቻላል ማለት ነው። እንግዲህ ይሄም አንደኛው ነው እንግዲህ በቂ ውሃ መጠጣት ማለት ነው። ወደ ቀጣዩና ወደ አስረኛው ስናልፍ እንግዲህ አስረኛው ተፈጥሯዊ መፍትሄዎችን መሞከር ነው። እንግዲህ አንዳንድ ሰዎች እንደ አፕል ሳይደር ቪንገር፣ ዊች ሀዘል ወይም ደግሞ ቤኪንግ ሶዳ ያሉ ተፈጥሯዊ ነገሮችን ተጠቅመው ለጊዜያዊም ቢሆን የላብ መቆጣጠሪያ መፍትሄ ወይም ደግሞ እፎይታን ያገኛሉ። ሌላኛው እንግዲህ በሐኪም የሚታዘዙ መድኃኒቶችን ማግኘት ነው። እንግዲህ በገበያ ላይ የሚገኙ ያለ ሐኪም ትዕዛዝ የሚገኙ ምርቶችን እና ዲዮድራንቶችን ካልሰሩ የቆዳ ሐኪም በማማከር በሐኪም የሚታዘዙ ጠንከር ያሉ መድኃኒቶች አሉ። እነሱን መጠቀም የምትችሉ ይሆናል ማለት ነው። ይሄ ግን የሚሆነው በሐኪም ትዕዛዝ ብቻ ነው ማለት ነው። እንግዲህ ከነዚህ ከዘረዘርኳቸው እንግዲህ የመጨረሻውና 12ተኛው እንግዲህ ዘመናዊ የሕክምና አማራጮችን መመልከት ነው። ይሄ እንግዲህ ትንሽ ባሰ ሲልና የተለያዩ መፍትሄዎች እንግዲህ መፍትሄ ውጤት ሳያመጡ ሲቀሩ የሚደረጉ ናቸው ማለት ነው። እንግዲህ ከመጠን በላይ ላብ ላለባቸው ሰዎች ማለትም ሃይፐር ሃይድሮሲስ ይባላል በእንግሊዝኛው እና እንደ ቦቶክስ፣ መርፌ እንዲሁም አዮንትሮፎርሲስ እና ሌሎች ዘመናዊ የህክምና አማራጮችን ከሐኪም ጋር በመመካከር መጠቀም እንግዲህ የብብት ላብን በከፍተኛ ሁኔታ ሊቀንስ ይችላል ማለት ነው። እንግዲህ እነዚህ ዘዴዎችን አጣምሮ በመጠቀም የላብ መጠንን መቀነስና የዕለት ተዕለት ምቾታችሁን መጠበቅ ወይም ደግሞ ማሻሻል ትችላላችሁ ማለት ነው። ማለትም የተለያዩ ከነገርኳችሁ በቪዲዮ ላይ ያሳዩዋችሁ 12 ሁኔታዎችን በተለያዩ ጊዜና በተለያዩ ሁኔታዎች በማፈራረቅ ወይም ደግሞ በማጣመር መጠቀም የምትችሉ ይሆናል ማለት ነው። እንግዲህ ነገር ግን ላቡ ከልክ በላይ ከሆነና የዕለት ተዕለት ህይወታችንን የሚያውክ ወይም ደግሞ የሚረብሽ ከሆነ የህክምና ባለሙያ ማማከር ተገቢ ነው ማለት ነው። ስለዚህ እንግዲህ ከዚህ ጋር ተያይዞ ጥያቄ ወይም አስተያየት ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለዛሬ ይሄ ነበረ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው